ያለ ዱላ ይደበደባል ይቀጠቀጣል እነሱ አመራር የተባለው ከተማ ሁሉ ሲዘላፈጥ ይውላል ይመጣል የቀንጅብ አባረን የጅብ ቀን መጣ ብሏል ይሄው ዛሬ እንግዲህ ከ1500 በላይ ሊፍሌቶችን አዘጋጅተን መከላከያውም እየተበተነ ነው የመከላከያ ሰራዊቶቹ ጀነራሉን እጅን እንቆርጥልሃለን አሉት ተባራራት ያገዛዙ ወታደሮች መደምሰሳቸውንና 22 ወታደሮች ደግሞ መማረካቸውን አሁን ፋኖ ማለት ናሽናል ጋርድ ማለት ነው የኢትዮጵያ ናሽናል ጋርድ በችግር ጊዜ የሚቆም በዘራችን በደማችን ከጀመርን ሳንጨርስ አናቆምም ጥቁሩ ሂትለር አብይ አሁንም በሐሰት ምርጫ ለቀጣይ 5 ዓመታት የተረፋችሁትን ልጨርሳችሁ እያለን ነውና ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን ቀጥታ ወደ ቪዲዮ እናልፋለን ሰብስክራይብ ለምንድነው ማታረጉት የቀንጅብ አባረን የጅብ ቀን መጣ ብሏል እና እጅግ የተራቡ እጅግ አደገኛ እጅግ አስፈሪ ጅቦች ናቸው አሁን ያለው በዚህ መልኩ ካየነው ኢህአዴግን ገለውት ሊሆን ይችላል ግን ኢህአዴግን የገደሉት በጣም አደገኛ ወደ ሆነ አቅጣጫ ነው የወሰዱት ህወሓት የነበረውን የገቢና ሚና ኦህዴድ ነው ያዘው ዝርፊያው ሙስናው ዘረኝነቱ ጸረ ኢትዮጵያዊነቱ ግድያው ተራውንብድናው እንደቀጠለ ነው በዘራችን በደማችን ከጀመርን ሳንጨርስ አናቆምም ጀምረን እዚህ ያድርሰናል በቅርብ እናጠናቅቀዋለን ተናበቡ ተመካከሩ እርስ በርስ ተዋደዱ መሪዎቻችሁን ስሙ መሪዎቻችሁን አማክሩ መሪዎቻችሁን ምከሩ ኢትዮጵያን ከኛ ላይ የሚወስድብን የለም ፋኖ ማለት ናሽናል ጋርድ ማለት ነው የኢትዮጵያ ናሽናል ጋርድ በችግር ጊዜ የሚቆም ያለ ደሞዝ የሚሰራ ነው ትዊተር ላይ ያላችሁ ወጣቶች ፋኖ ሚንስ ናሽናል ጋርድ ኦፍ ኢትዮጵያ እያላችሁ ይሄን ትዊት አርጉላችሁ ብልጽግና ሆይ እኛ ወጣቶች ብልጽግና ሆይ እኛ ወጣቶች ልንመርጥ ቀርቶ ልናይህ አንፈልግም እኛ ወጣቶች የነገ ተስፋችንን የሚያጨልም ስርዓት በጽኑ እንታገላለን የነገ ተስፋችን በግንዳችን እሺ አባቴ እሺ
እኔ ስሜ አባይነው አንዲያርጌ ይባላለሁኝ። ያው በማረጌ ቲም መሪ ነኝ ማለት ነው። ማረጌ ቲም መሪ ነኝ። ከ203ኛ ኮር 83ኛ ክፍለ ጦር 4ኛ ሬጅመንት ነው የመጣሁት ማለት ነው። አሁን እዛ እየኖርን ሳለ ዱላ እንደበደባለን። የዲያ ልጅ ማለት ነው። የዲያ ልጅ ዱላ ይደበደባል፣ ይቀጠቀጣል። እነሱ አመራር የተባለው ከተማ ሁሉ ሲዘላፈጥ ይውላል፣ ይመጣል። በቃ የኛ ሃይምሮ ሊሰራ አልቻለም ማለት ነው። እንደፈለግን ወተን መግባት የለም ማለት ነው በጭራሽ ማለት ነው። የሚዘረርብን ዱላ ነው። የሚያድርብኝም የሚውልብኝም በፈለግነው ቦታ እንደፈለግን ሄዶ መምጣት የለም ማለት ነው። ማታም ዝናብ ያድርብናል ማለት ነው። ዝም ብሎ ያለ ምንም ልብስ ማለት ነው። እና በዛ ላይ እያመመኝ ዋርዲያው ጣይላል፣ ደፈጣው ጣይላል፣ እየተሰቃየን ማለት ነው። እኔ እናንተ ላይ በቃ እናንተም በጣም ነው የምወዳችሁ ማለት ነው። በጣም ማለት ነው። ከምንም በላይ እናንተ ስልካችሁን እንኳንም እኛ ያገኘው ብዬ ማለት ነው አላመንኩም ነበር እኔ እናንተን ስልክ ሲሰጡ ማለት ነው። ግን በጣም እናንተን አምነንባችሁ ትናንትና ቀን 6 ነው ከምሽቱ 1 ሰዓት ምናምን ነው የተነሳ ከዛ ማለት ነው ከመካነ ሰላም 1 ሰዓት ምናምን ተነሳን ወደ እናንተ መተን ተቀላቅለናል ማለት ነው። ነገም ዛሬም ቢሆን እናንተን እንወዳችኋለን። እና ይሄ ነው ያለው ማለት ነው። እንግዲህ እዘላሉ ጓደኞቻችንም እዘላሉ ወንድሞቼ የዲያ ልጆች ማለት ነው እንደው ፈጣሪ ብሎ ወደ እናንተ አምጥቷቸው ወደ ሀገራቸው በሰላም እንዲገቡ ይሄንን ራሱ ሪፖርት አድርግልኝ ማለት ነው። እሺ ነው ወንድም፣ በጣም ነው የምናመሰግነው፣ በጣም ነው የምናከብራችሁ። ዞሮ ከዚህ በኋላ አሁን እኛ የምናስተካክለው ነገር አለ ወይ? አሁን እናንተ ስንቀበላችሁ አሁን ማታ እየተተኮሰባችሁ ነው የወጣችሁት ይመስለኛል። ስለዚህ እየተተኮሰባችሁ ስትወጡ እኛ ቶሎ ብለን መተን መቀበላችንን እሱን አሁን ምን እናስተካክልኛ? እናንተ ምንም የምታስተካክሉት የለም እኮ አልኳችሁ። እናንተ ላይ እኔ በጣም ነው ደስ ያላችሁኝ። እናንተ እኔ በጣም ተመችታችሁኛል ነው እያልኩ ያለው። እሺ ነበር፣ በጣም ነው ወዲያችኋለን። እኔ በበኩሌ ወዲያችኋለሁ ማለት ነው። እሺ ነበር፣ በጣም ነው የምናመሰግነው። ከዚህ በኋላ ዞሮ እናንተ በፈለጋችሁበት ሰፈራችሁ ትደርሳላችሁ። በምንችለው አቅም ማድረስ ስለምንችል አቅሙም ስላለ ትደርሳላችሁ። ከዛኖች በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። እናንተ ለሀገር ዳር ድንበር ብላችሁ ነው የምትታገሉት የነበረ። ሲገባችሁ ወደ የአካባቢያችሁ መመለሳችሁና ፖለቲካው ሲገባችሁ መምጣታችሁ በጣም ነው የምናከብራችሁ። እናመሰግናለን። እሺ እናመሰግናለን። አሁን በሰበር የደረሰን ነገር ምንድነው? በራያ ግንባር በተደረገ ተጋድሎ 84 ያገዛዙ ወታደሮች መደምሰሳቸውንና 22 ወታደሮች ደግሞ መማረካቸውን አሁን የደረሰን ዘገባ ያመለክታል። አገዛዙ ምንም ነገር ቢጠቀም ከአማራ ፋኖ አቅም በታች መሆኑን የወሎ ቤተ አማራ አናብስቶች ዛሬ በሰሜን ወሎ ዞን በራያ ቆቦ ወረዳ አፋብን ወሎ ወሎ ቤተ አማራ ምኒልክ እዝ ጀብደኛው 102ኛ ኮር አናብስቶች ተረጋግጧል የሚል ነው። በዚህም የተገኘውን ወታደራዊ ድል እንደዚሁ በዝርዝር ያስቀምጣል። ከነዚህም ዝርዝሮች መካከል እንደዚሁ በርካታ ክላሽንኮቭ መሳሪያ፣ በርካታ ተተኳሾች፣ በርካታ የዲሽቃ መሳሪያዎች፣ የቡድንና የነኮስ የሬዲዮ መገናኛዎች፣ ወታደራዊ ሻንጣዎች፣ የዝናብ ልብሶች፣ የውሃ ኮዳዎችን እና ሌሎች በርካታ መሳሪያዎችም እንደዚህ መማረካቸውን የሚገልጽ ዘገባ ደርሶናል ማለት ነው። ሰው ሰፊ ነው። ከ22 በላይ ወታደሮች የተማረኩበት በርካታ ያገዛዙ ሰራዊት እንደዚሁ አንድ ሞርተር እንደዚሁ የተማረከ አንድ ሞርተር 82 የተቃጠለ ሌላም ደግሞ 120 የሚባል ሞርተር እንደዚሁ የተቃጠለ የሚል ሰፊ ሽፋን እንዲሰጠው የተላከ መረጃ አለ። የገደሉ ልጅ የቀኑ ለሚታረደው የአማራ ሕዝብ ምርጫ በዚህ ወቅት ቅንጦት ነው። መጀመሪያ በህይወት መኖር ይቀድማልና በህይወት እንዲኖር ፍቀዱለት፣ አትግደሉት። ለ8 ዓመታት የአማራ ህዝብ በአማራነቱ በድሮን እየረሸኑ በስናይፐር እየገደሉ ልጆቹ ትምህርት እንዳይማሩ ከትምህርት ገበታ አባሮ በየቀየው ተረጋግቶ እንዳይኖር እያፈናቀሉ የአማራ ጽንስ እንዳይወለድ በስለት እየተለተሉ የአማራ ዘር እንዲቀንስ የማምከኛ መርፌ በክትባት ስም እየወጉ በሀገሩ በቀየው ወጥቶ እንዳይገባ በማድረግ ባይተዋር ስደተኛ ተቅበዝባዥ እንዲሆንና በሚሊዮን የሚቆጠር ገንዘብ ክፈል እየተባለ በግፍ እየታፈነ ካልከፈለ በአደባባይ እንደታመመ ውሻ እየተረሸነ ደመከልብ ሆኖ እንዲቀጥል
ጥቁሩ ሂትለር አብይ አሁንም በሐሰት ምርጫ ለቀጣይ 5 ዓመታት የተረፋችሁትን ልጨርሳችሁ እያለን ነውና የአማራ ሕዝብ በቃን በህይወት ስንኖር ነው መምረጥ የምንችለውና ጨፍጫፊው ስርዓት ዳግም እንዲገለን አንፈቅድለትም ይላል። ፍትህ ለአማራ ሕዝብ። በአማራ ደምና አጥንት ምርጫ የእድሜ ማራዘሚያ እንዲሆን እኛም አንፈቅድም። ምክንያቱም የውሸት ድራማ ስለሆነ ለገዳዮቹ የስልጣን ዋስትና የአማራ ሕዝብ አልሰጥም በማለት እንቢ ብሏልና መብቱ ይከበርለት። አትግደሉት፣ አታፈናቅሉት። አማራ በመሆናቸው በእስር ቤት የሚማቅቁ ጋዜጠኞች፣ ምሁራን ወንድሞቻችን እህቶቻችን በሰቆቃ በግፍ አጉሮ ምርጫ አደርጋለሁ ማለት ሕዝብን ፈጽሞ መናቅ ነውና ፍትህ ለታሰሩ የአማራ ልጆች፣ ለተፈናቀሉ አማራውያን፣ ሕክምና ለተነፈገው ወገናችን፣ ልጆቹን እንዳይማሩ የትምህርት ገበታ ለተነፈጋቸው ለጋ የአማራ ልጆች ፍትህ እንላለን። አባቶቻችን ባቀኑት ከተማ በረራ ወይንም አዲስ አበባ እንዳይገባ በሴራ ፖለቲካ ተከልክሎ በግፍ ለሚሰቃየውና የአዲስ አበባ ኗሪ የነበረውን ወገናችን በኮሪደር ስም እያፈናቀሉ ከመሃል ከተማ አባሮ ንብረቱን መዝረፍ ተገቢ አይደለምና መጀመሪያ እንደ ሰው እንዲኖር መብታቸው ይከበር፣ በአማራነታቸው አይንገላቱ። ፍትህ ለወገናችን ለአማራ እንላለን። ፍትህ ለአማራ ሕዝብ እያል በዚህ በካናዳ ፓርላማ ቤት እንናገራለን። ደግሞም የሰማ አምላክ ደግሞ እግዚአብሔር ይሰማናል። በኃይል በድብደባ የሚቀጥል ስልጣን የለም። የዓለም ሕዝብ በድብደባ የሚቀጥል ስልጣን የለም። ሕዝብ ያሸንፋል፣ ፓርቲ ይወድቃል። ፍትህ ለወገናችን። ይህንን የአማራ ሕዝብ እልቂት እያያችሁ ባለማየት እያለፋችሁ ያላችሁ በፍርሃት ደደን የወደቃችሁ ዝምታን የመረጣችሁ ኢትዮጵያውያን፣ ሶማሌዎች፣ አፋሮች፣ ጉራጌዎች፣ ከምባታዎች፣ ሀዲያዎች፣ ወላይታዎች፣ ጋምቤላዎች፣ ትግሬዎች፣ ኦሮሞዎች፣ ቤንሻንጉሎች ሁላችሁም ዝምታው ይብቃችሁ። ምክንያቱም ዛሬ በአማራ ሕዝብ ላይ እየተፈጸመ ያለው ግፍና መከራ ነገ በእናንተ ላይ እንደሚፈጸም አትጠራጠሩ። ይህ ገዳይና ራጅ የአብይ የማፊያ ቡድን ሀገርንና ታሪክን ለማውደም የመጣ የክፍለ ዘመኑ የታሪክ አተላ መሆኑን በአጽንኦት ተገንዝባችሁ የጅምላ ጭፍጨፋ ከሚፈጸምበት ከአማራ ሕዝብ ጎን ዛሬውኑ ልትቆሙ ይገባቸዋል። ሰዓቱ አሁን ነውና ተነሱ። ይህንን ግፍ እያያችሁ እየሰማችሁ በዝምታ አፋችሁን የለጎማችሁ የሃይማኖት ልሂቃን፣ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ሊቃነ ጳጳሳት፣ የእስልምና ቤተ እምነት ሸዎች፣ የወንጌላውያን ቤተ እምነት ፓስተሮች እንዲሁ በየደረጃው የምትገኙ አገልጋዮች እናንተም የገዳዩ የአብይ ተባባሪ ቅጥረኛ ሆናችኋልና በዚህ ጨለማ ዘመን የብልጽግናን የሴራ ካባ ደርባችሁ ለሐሰት ምርጫ ጸሎት እናደርጋለን ብላችሁ በአማራ ሕዝብ ፍጅት ደም የተዘፈቃችሁ በአብይ የሴራ ጠበል የተጠመቃችሁ በኢትዮጵያ መከራ የተባበራችሁ ከአፍራሹ ጋር የቆማችሁ በሕዝቡ ረሃብ፣ ችግር፣ ስደት የነገዳችሁ አሁን ጊዜው መሽቷል፣ ይብቃችሁ እንላለን። እንደ መቃብር ጥቁር ድንጋይ በሕዝባችን ላይ ወድቃችሁበታልና እባካችሁ በፍርሃት አታድክሙት። አድርባይነታችሁ ይብቃችሁ። ፋኖ ያሸንፋል፣ የሕዝብ እንባ ይታበሳል፣ ሕዝብ ያሸንፋል፣ ብልጽግና ይፈርሳል፣ አማራነት ከፍ ይላል፣ ኢትዮጵያዊነት ይደምቃል፣ ይሁዳነት ይወገዳል። ድል ለአማራ ፋኖ፣ ድል ለአማራ ሕዝብ። እግዚአብሔር ከሁላችን ጋር ይሁን። የቀኑ ለሚታረደው የአማራ ሕዝብ ምርጫ በዚህ ወቅት ቅንጦት ነው። መጀመሪያ በህይወት መኖር ይቀድማልና በህይወት It's a campaign of violence and persecution that has Amara Alliance calls on the government of Canada and the international community to take immediate and decisive actions in response to the ongoing genocidal war against the Amara people in Ethiopia. It's a campaign of violence and persecution that has persisted for the past 8 years and escalated into direct war over the last 3 years. We reject any attempt to normalize or legitimize atrocities through a political process designed to conceal crimes against civilians.
Elections conducted amid mass killings, displacement, repression, and fear cannot be fair, free, or democratic, as elections cannot be used to cover up genocide. We call on the government of Canada to immediately end all forms of unconditional support to Abiy Ahmed Ali's regime and ensure that no Canadian assistance, taxpayer money directly or indirectly contributes to the military operations, weapons procurement, and the acquisition of drones used to indiscriminate attack against Amhara civilians. Canadian engagement must prioritize humanitarian assistance, civilian protection, and strictly monitored project-based support with accountability safeguards. We call on the government of Canada to publicly and unequivocally condemn the ongoing atrocities against the Amhara people and to issue an official statement recognizing the severity of the human rights violations taking place. Canada must demand an immediate end to hostilities, the restoration of freedom of expression, the release of political prisoners, and the lifting of communication blackouts imposed on affected regions. We call on the government of Canada to pursue accountability through the Justice of Victims of Corrupt Foreign Officials Act by imposing targeted sanctions, including asset freezes, travel bans against regime officials and military leaders credibly implicated in the gross human rights violations and atrocities against the civilians. We call on the government of Canada to reject and refuse to endorse Ethiopia's current electoral process, which is being carried out under conditions of war, political repression, mass displacement, censorship, and the systematic silence of opposition. A regime accused of committing grave crimes against its own people cannot claim democratic legitimacy through an uncontested election conducted amid the Amhara genocide. The Amhara Alliance calls on the government of Canada and the international community to take immediate and decisive actions in response to the ongoing genocidal war against the Amhara people in Ethiopia. It's a campaign of violence and persecution that has persisted for the past 8 years. የምንታገለው ትግል አጠቃላይ መንፈሱ የአገልጋይነት መንፈስ ነው። በቃ ፋኖነት አንዱ እሴቱ በቃ ህዝብንም ስንመራ ሰራዊቱንም ስንመራ ለሰራዊቱ የምንከፍለው ደሞዝ ስለሌለ ከህዝብ ለምንንም ስለምንተዳደር ራሳችን በአገልጋይነት መንፈስ መቅረብ መቻል አለብን። እዚህ ያለ አመራር በሙሉ ነገም ከነገ ወዲያም የምንመርጠው አሰራርም የተሻለ መዋቅር የተሻለ አደረጃጀት ሰርተን ይህን ስርዓት በመቃብሩ ላይ ቆመን ካልሆነ በስተቀር አሁን በአማራን ህዝብ ስናገለግል የአገልጋይነት መንግስት ሰርቫንት ነው መሆን ያለበት። ሰራዊቱንም በዛልክ ህዝቡንም በዛልክ መያዝ አለብን። ይህን ስናደርግ ትሁት መሪዎች እንሆናለን። ትሁት መሪዎች ስንሆን ደግሞ ትግሉን ተሸክመን ሆነ ቦታ እናደርሳለን፣ የምንፈልገው ቦታ እንደማለት ነው። ሌላ መልካም አጋጣሚዎችን ቀድሞ የመለየትና የመጠቀም ችሎታ ነው የሚለው ኦፖርቹኒቲ ሴኪንግ ኤንድ ዩዚንግ ነው የሚለው መሪነት አጋጣሚዎችን ቀድሞ የመለየት ብቃት ነው። አጋጣሚዎች ሲባል ምቹ ነገሮችን አግኝቶ መንቀሳቀስ ብቻ ሳይሆን የችግር አጋጣሚዎችንም ወደ መልካም የመቀየር ጥበብ ነው። ፈጣን መሪዎች ይህን በሚገባ ይጠቀሙበታል። መልካም አጋጣሚዎች የሚባሉት እንግዲህ ምንድነው? ጥሩም ሆነ መጥፎም ሆነ በፈጣንና በልዩ ሁኔታ በሚጠቅም መልኩ ለትግላችን በሚጠቅም መልኩ ሊሆን ይችላል። ለአስተራር ሁኔታችን በሚጠቅም መልኩ ሊሆን ይችላል። ይህንን ድልና አጋጣሚ በአግባቡ የመጠቀም ለአዲስ መልካም ነገር መሸጋገር ያደርጓቸዋል። ሌላ የስኬታማ መሪዎች ምቹ አጋጣሚ ከተከታዮቻቸው ካቻዎቻቸው የሚያገኙት አስተያየት ነው። በእነዚህ አስተያየቶች ላይ በመመስረት ውሳኔዎችን ይሰጣሉ ይላል። ዙሮ ምንድነው? ሰዎች ባገኙት አጋጣሚ ሐሳባቸውን መቀበል፣ አስተያየታቸውን መቀበል፣ ካቻዎቻቸው ከበታቾቻቸው ሐሳብ መቀበል መቻል አለበት። ይሄ ትግል የአንድ ሰው የሁለት ሰው የቡድን አይደለም፣ የአማራ ህዝብ ትግል ነው። በአማራ ህዝብ ትግል ላይ ማንም ሰው ድርሻ አለው ምንለው እንደዚህ መሰል አጋጣሚዎችን ለመጠቀም ስለሚያስፈልግ ነው። በቃ ሁሉም ሰው ለዚህ ትግል ይጠቅማል በቀናነት ከያዝ ነው። ስኬታማ መሪዎች ሆነን በአግባቡ ከያዝ ነው ለአማራ ትግል የማይጠቅም አንድም ነገር የለም። አንድም ጠጠር የወረወረ አንድም ጠጠር ያበረከተ የዚህ ህዝብ ትግል ባለቤት ነው። የአማራ ህዝብ ትግል የአማራ ህዝብና የልጆቹ ትግል የሰንበዲ የከበደ የጀማል የምናምን አይደለም። የአማራ ህዝብ ትግል የአማራ ህዝብና የልጆቹ ትግል ነው። የአማራ ህዝብና የልጆቹ ትግል ላይ ደግሞ አስተዋጽኦ ማድረግ የሚፈልግ ማንኛውንም ሰው እንቀበለዋለን የሚለው መያዝ ነው። ሌላ በራስ መተማመን ወይም ሰልፍ ኮንፊደንስ ነው።
በራስ የሚተማመን መሪ አይደናገጥም፣ አይሸበርም። የሚያጋጥሙት ችግሮች ሁሉ በአመዛኙ ቀድሞ በእቅዱ ሊያጋጥሙ ይችላል ያላቸውን ነው የሚሆኑ። ያልታሰበ ድንገተኛ ችግር እንኳን ቢያጋጥም በቅጽበት የማገናዘብና የመወሰን ልምዱን ተጠቅሞ ፈጣን ግብረ መልስ ይሰጣል። በራሱ የሚተማመን መሪ የሚያስገኙትም እነዚህ ባህሪያት ናቸው። በራስ መተማመን ያለው መሪ በተለይም በውጊያ ወቅት እጅግ ፈጣንና ተለዋዋጭ ሁኔታዎች ውስጥ በፍጥነት የመወሰን ብቃት ስላለው ማሸነፉ ሳይታለም የተፈታ በእቅዱ ወቅትም ቀድሞ የሚያውቀው እውነት ይሆናል። በራስ መተማመን ማለት በሌሎች ተጽዕኖ ያለ መውደቅ ነው። አሁን በትግላችን ውስጥ የውጭ እጆች አሉ፣ ረጅም እጆች አሉ ምናምን ሲባል ሰምታችኋል አይደል? የአማራ ትግል ራሱን ሆኖ መቆም አለበት። ልክ እንደኔ እንደዚህ ሆኖ መቆም አለበት። ወደፊት ማን ነው፣ ወደ ኋላ ማን ነው፣ ወደ ግራ ማን ነው፣ እንደዚህ ሆኖ ግልጽ ብሎ መታየት አለበት። በቃ ትግሉ የሚመራው በማን ነው? በአማራ ሕዝብና በልጆቹ። ትግሉ ወዴት ነው የሚሄደው? ወደ 4 ኪሎ። ስለዚህ ሰልፍ ኮንፊደንስ ያለው በራሱ የሚተማመን ኃይል ለምሳሌ አጋራ ካላጋል ልንሰራ እንችላለን። ሰሜን ጋር፣ ደቡብ ጋር፣ ምስራቅ ጋር ያ እንደ አማራ ብሔራዊ ጥቅም ነው የምንሰራው። አማራ ከወዳጆቹ ጋር እንዴት ይሰራል? የራሱ የሆነ ነገር አለው። አማራ ከራሱ ከልጆቹ ጋር እንዴት ይሰራል? የራሱ የሆነ ነገር አለው። ነገር ግን የአማራ ፖለቲካ ካሁን በኋላ ከጥገኝነት ነፃ መሆን አለበት። በቃ ራሱን ችሎ መቆም አለበት። በቃ የአማራ መሪ ይከልል። ከትናንት ላይ ያየናቸው ምሳሌ አይተችሁ ለግርድና የተመቻቹ ሰዎች አሉ። በቃ በተፈጥሯቸው እና አማራ እየተባበሩ ናቸው። በጣም ያስቀኛል። ምልሽ እሱ የሀገር ጠባቂ ሆኖ የትግራይ ህዝብና የአማራ ህዝብ አገር አፍራሽ ሆኖ የሚያውቀው ነገር ከሌለ በስተቀር ይሄ ጠዋት ማታ ውጡ ሂዱልን የሚለው በእኛ ጀመሩት። አሁን ደግሞ ወደ አማራ ቃላቶቹ ሳይቀር አይቀያየሩም። ዘላለም እንደተላላኩን ዘላለም የሌሎች ተወን ነውና ስለዚህ በአብይ አህመድ ካምፕ ይህንን በውል እንዲያዩት እኔ ማጸናቸዋለሁ። የሚሰማ አይመስለኝም። ነገር ግን በትግርኛ አንድ ነገር ተናግሮ ነበር አብይ ከም ቀደም ይመስለክን ወከጂ ወስደክን ብሏል። ይሄ ኤግዛክትሊ አይ ቲንክ የሆነ ሚዲያ አሁን ሌላም ቦታ ሰምቼዋለሁ። እሱ ላይ ነው የሚሰራው። እኛ የፈለግነው ብንደቅ በኢኮኖሚ በፖለቲካም ችግሮች ቢኖርን ከኛ የባሰ ያለው አብይ አህመድ ነው። ይሄ ግልጽ እኮ ነው። ኤርትራን ይዞ ባይመጣ የኢትዮጵያ ክልሎችን በሙሉ አስተባብሮ ባይመጣ ፈይ አስር ነው ብትሩ ይባላል። በቃ እነዚህ ሰዎች ብቻዬን ከሄድኩኝ ምን እንደማደርግ አውቃለሁ ብሎ ነው ሊያጠፋ ነው የመጣው። እነዚህ ሁሉ በሙሉ የለም። አሁን አንድ የራሱ የሆነ መከላከያ የሚባል አለ የተሰለቻቸው። በነገራችን ላይ እኛ ደቀናል፣ በኢኮኖሚ ተጎድተናል እንላለን። ግን አንድ እውነት አለ። እኛ ለመኖር ነው የምንታገለው። የመኖርና ያለመኖር ነው። እስከ መጨረሻው ድረስ ሊያጠፋን የመጣ አካል መከላከል እንኳን እንደተጋሩ ታሪክ ያለን ስልጣኔ ያለን ህዝብ ሌላ ማንኛውንም ያደርገዋል። ለመጥፋት ፈቃደኛ የሚሆን ህዝብ የለም። እጃችን መስጠት አይታሰብም። ስለዚህ ይህንን የሚያውቅ ኃይል ያን ሁሉ አሰባስቦ ያላጠፋን ምንም አይነት ዝግጅት ሳናደርግ አሁን በኢኮኖሚ ይዣቸዋለሁ። በቅድም ባልኩሽ በብሎኬድ ኤንድ ሲጅ ደቀዋል። በመካከላቸው ደግሞ እሱ እንደሚለው ተሳክቶልናል። ነገር ግን የትግራይ ያለው ኃይል ደግሞ ተጠናክረዋል ይላል። ሁለቴ ሶስቴ ማሰብ ያለበት የአዲስ አበባ መንግስት ነው። ይሄ ስል በትግራይ ላይ ተጨማሪ ጉዳት አይመጣም ማለት አይደለም። የለንም ባለን የዘቀቀ ኢኮኖሚ በከፈልነው መስዋዕትነት ልክ እንደገና ሊያስከፍለን ይችላል። ግን ምን እናድርግ? ለመኖርና ለክብራችን ነው እኛ። ስለዚህ ቅድም ያልካቸው የኃይል አሰላለፍ እያየ እየሰማ አንደኛ እኛ የምናደርገው ያለን
ሰውየውም ጦርነት እንዳይከፍትም ለመከላከል ነው። ከኤርትራ ጋር ጥሩ ግንኙነት ከተደረገ፣ ሱዳንም ጥሩ ግንኙነት ካለን፣ ከአማራም ከአፋርም ጥሩ ግንኙነት ካለን አያዋጣህም ለማለት ነው። ምንም ሳንተኳኮስ አማራ ክልልም በሰላም በድርድር ሊጨርሰው ይችላል፣ ኮሃም ሊፈጽም ይችላል። ይህንን አልሆን ብሎ ግን አሁን ባለው ከቀጠለ አንድ ክልል ፋኖን ብቻ መቋቋም ያልቻለ ሌሎች ኃይሎች በጋራ ጦርነት ቢከፍቱ አይ ቲንክ ሁለት ጊዜ ማሰብ ያለበት ይመስለኛል። እኛ በእድሜ ትንሽ የቆየን ሰዎች ደርግ ሲወድቅ አካባቢ የነበረው ሁኔታ እያየን ነው። የአብይ አህመድ የሚለዋቸው መሳደብ ሁሉ ማቆም አለብን እስከ ማለት ደርሷል። እንደትል ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት